ሰላም ጤና ይስጥልኝ ውድ የነጋስ ኪች ቤተሰቦች እንዴት ናችሁ? ዛሬ ደግሞ ቆንጆ የሆነ የእርጥብ አሰራር አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። የሚያስፈልጉን ግብአቶች ድንች፣ ቀይ ሽንኩርት፣ ቲማቲም እንደዚሁም ነጭ ሽንኩርት ይሆናሉ። እነዚህን ግብአቶች ተጠቅመን ቆንጆ የሆነ የእርጥብ አሰራር እናያለን ማለት ነው። ሌሎችም የምንጠቀማቸው ግብአቶች አሉ። እነሱን እስከ ቪዲዮ መጨረሻ ካያችሁ ታዩታላችሁ ማለት ነው። በጣም ቀላል አሰራር ነው። በመጀመሪያ እንግዲህ እዚህ ጋር ውሃ ጥጃለሁ። ውሃዬ ላይ ደግሞ ቅድም በስላይስ የከተፍኩትን ድንች ጨምራለሁ። ከዛ ትንሽ ጨው ጨምሬበት ከ10 እስከ 15 ደቂቃ ድረስ ገንፈል እንዲልኝ አበስለዋለሁ ማለት ነው። በደንብ ብስል ሳይሆን የሆነ በቃ መካከለኛ ሲሆን እናወጣዋለን። ስንጠብሰው አንደኛ ቶሎ ብሎ ይበስልልናል። ለዛ ነው ዋናው የማገንፈላችን ጥቅም ማለት ነው። ከዛ ድንቼን አወጣና እዚህ ጋር ደግሞ ስልሴን አዘጋጃለሁ። መጥበሻዬ ላይ ዘይት የሚበቃኝን ከጨመርኩ በኋላ ትንሽ ጋል ካለልኝ ሽንኩርቴን ጨምሬ በሽርምሬ የተከተፈ ሽንኩርትን ያዘጋጀሁት እሱን በደንብ አድርጌ በዘይቱ ያለ ውሃ አበስለዋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮች ላይክ እያደረጋችሁ አበረታቱኝ። ከዛ በኋላ በደንብ ሽንኩርቴ ከተጠበሰልኝ በኋላ እንደዚህ ጎረድ ጎረድ አድርጌ ቲማቲም የከተፍኩት አለ ያዘጋጀሁት ማለት ነው። እሱን እጨምርና አብሬውንም ከሽንኩርቱ ጋር በደንብ ማብሰልና መጥበስ ነው። እሺ እዚህ ጋር የተጠቀምኩት ደግሞ በርበሬ ነው። 1 ሾርባ ማንኪያ በርበሬ ተጠቅሜያለሁ። ከዛ ይሄንንም እንደዚሁ ከስልሴ ጋር ከሽንኩርቱና ከቲማቲሙ ጋር ጥብስ አደርገዋለሁኝ በዝግ ባለ እሳት ማለት ነው። እዚህ ጋር ደግሞ ደቀቅ አድርጌ ከተፍኩት ነጭ ሽንኩርት አለኝ 1 ሾርባ ማንኪያ ገደማ ይሆናል። እሱንም እጨምርና ለጣሙ ማለት ነው በደንብ አቁላለዋለሁ። ከዛ ቅመማ ቅመሞች ተጠቅሜያለሁ። ሮዝመሪ፣ ቁንዶ በርበሬ፣ ከሙን፣ ነጭ ቅመም እነዚህን ቅመሞች ተጠቅሜያለሁ ማለት ነው። ለጣሙ በጣም ቆንጆ ጣዕም እንዲሰጥልኝ ብዬ ነው። ያላችሁን ትጠቀማላችሁ፣ ከሌለም ምንም ችግር የለም ማለት ነው። ከዛ እዚህ ጋር ደግሞ ዘይቴን አግያለሁ። ቅድም የቀቀልኩትን ድንች እንደዚህ በጋለ ዘይት ላይ እጠብሰዋለሁ። ዘይታችሁ መጋሉን እርግጠኛ ሁኑ፣ ምክንያቱም ዘይት እንዳያዝልባችሁ ማለት ነው። ድንቻችሁ ዘይቱ ካልጋለ ድንቹ ዘይት በጣም ይይዝና በኋላ ስትመገቡ ታፋችሁ ላይ ኮንፈርት አይሰማችሁ ማለት ነው። ከዛ እንደዚህ በቃ በጣም ብስል ጥብስ አይነት እንደ ቺፕስ ሳይሆን በቃ መካከለኛ አይነት ሲሆን ታወጡታላችሁ፣ በቂው ነው። ከዛ ለሱን ማባያ የሚሆን ለዳባችን የምንቀባው ደግሞ እዚህ ጋር አቮካዶ ነው ማዘጋጀው። አቮካዶአችንን እናወጣዋለን ማለት ነው። ቆንጆ አቮካዶ አጋጥሞኛል። አሁን አቮካዶን አወጣለሁ። እሺ እዚህ ጋር አሁን ጨው እንደዚሁም ቁንዶ በርበሬ ዘይት አርጌ በደንብ አርጌ ደግሞ አቮካዶን በማንኪያ በመጠቀም ልስልስ ያለ እስኪመጣልኝ ድረስ እንደዚህ እንደምታዩት ቅጥቅጥ አደርገዋለሁ ማለት ነው፣ ለመቀባት እንዲመቸኝ። ሌላው እርጥቤን ለማጣፈት የምጠቀምበት ካቻፕ ነው። ካቻፕና ማዮኒስ ሁለቱን አንድ ጋር ቀላቅዬ ለእርጥቤ ቆንጆ የሆነ ጣዕም እንዲሰጥልኝ አድርጋለሁኝ። እዚህ ጋር እናንተ ማዮኒሱን አለመጠቀም ይቻላል። ይሄ እዚህ ጋር እንደ ፍላጎት ነው ማለት ነው። ሁለቱን አንድ ጋር በደንብ እንደዚህ እንደምታዩት አዋህጀዋለሁኝ። በመቀጠል የማዘጋጀው እንቁላሌ ነው። ያው እዚህ ጋር ስፔሻል የሚያደርገው ነገር ቢኖር ምን ነው እንቁላሉ ነው ማለት ነው። ስለዚህ እዚህ ጋር 2 እንቁላል ተጠቅሜያለሁ። እንቁላሌ ላይ ትንሽዬ ጨው አረግና በደንብ አርጌ መተዋለሁ። እንቁላሌ በደንብ ከተመታለኝና ከተዋሃደልኝ በኋላ እዚህ ጋር በደንብ ጋለ መጥበሻ ላይ ዘይት ጨምሬ ማለት ነው። ከዛ ትኩሱን ጨምርበታለሁ። ያው እንቁላሌ መጋገር ነው ማለት ነው። እዚህ ጋር በሁለቱም ሳይድ እያገላበጥኩ አበስለዋለሁ እና አሁን በመቀጠል ወደ ማዘጋጀቱ ነው የምንሄደው። ይሄኛው እዚህ ጋር ስልሴ በደንብ ጥብስ ብሎ ደርሶልኛል።
ቅድም እዚያ ጋር የጠበስነውን ድንቻችንን ስልሳችን ላይ ጨምረን በደንብ እስኪ ዋሃደልን ድረስ እናገላብጠዋለን። እሺ አሁን ይኸው እንደዚህ እንደምታዩት በቃ ቆንጆ ሆኖ ሙሉ ለሙሉ ድንቼ ከስልሴ ጋር ተዋህዶልኛል ማለት ነው። አሁን ዳቦአችንን የመጨረሻው ላይ ደርሰናል። ዳቦአችንን ቶስት የምናረግበት ሰዓት ላይ ነው ያለነው። እዚህ ጋር መጥበሻ ጥጄ ትንሽ ዘይት አረግበትና ዳቦዬን ቶስት አረጋለሁ። ቶስት ማድረግ ያው መጥበስ ማለት ነው። ከዛ እዚህ ጋር ያዘጋጀነውን አቮካዶአችንን እንቀባለን ማለት ነው ዳቦአችንን። ከዛን ድንቻችንን በምንፈልገው ያህል መጠን እያደረግን ዳቦአችን ላይ እናረጋለን። ካቻፕና ማዮኔዛችንንም ከላይ ቀባቀባ እናረጋለን። እንቁላላችንን አንድ ስቴፕ ስንደረድር በቃ ይሄው ይሄንን የመሰለ ስፔሻል እርጥብ በቤታችን አዘጋጀ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል ቤተሰቦቼ። በቀጣይ ባለአዲስ ቪዲዮዎች እስከምንገናኝ ደህና ቆዩኝ። ባይ ባይ።